በጣም ነው የምወደው ቅዳሴ ላይ ሲባል ይሄ ቃል ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ይላል። ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ይላል። ከዓለም ከኃጢአት ተሰዶ ወደ ቤተ ክርስቲያን የገባ ሰው ቢኖር እግዚአብሔር እንደው ኃጢአተኛ ነኝና ከወገኖቹ ይለየኝ ይሆን አይበል። መጀመሪያ እኮ ነው ደስ የሚለኝ እኮ ለዚህ ነው ደስ የሚለኝ እኔ ጥሩ ሰው እንዳልሆንኩ ስለማውቀው እግዚአብሔር በኃጢአቴ ምክንያት ከዚህች ኅብረት እንደማያወጣኝ ሳስብ ደስ ብሎኝ ያስቀድሳል። የኃጢአት ስደተኛ ካለ እግዚአብሔር እንደው ከዚህች ማህበር ይለየኝ ይሆን እኔ እኮ ክፉ ሰው ነኝ አይበል፣ አይጭነቀው። ክርስቶስ አውጥቶ አይሰደውም። ለዘመጻቤ እየሰድዶ እያወጽኦ አፋ ዮሐንስ 6 ላይ ወደ እኔ የመጣውን አስወጥቼ አልሰደውም ብሏል ጌታ። ተክሎቹ ነን። ክርስቶስ በቀላሉ አይነቅለን ነው። ክርስቶስ እንደሚወዳችሁ እርግጠኛ እንድትሆኑ ነው የምፈልገው። እናንተ እርግጠኛ፣ እኛ እሱን በመውደዳችን እርግጠኛ ሆነን አናውቅ። ምክንያቱም እኛ ጧትን ማታ ስንንሸራተት ነው የምንኖረው። እሱ እንደሚወደኝ ግን እርግጠኛ መሆን ግን ይችላል። ክርስቶስ እንደሚወዳችሁ ሁልጊዜ እርግጠኛ ሆኑ። ምንም ኃጢአትም ውስጡ ነው፣ ውድቀትም ውስጡ ነው። ሰይጣን እግዚአብሔር አይወዳችሁም የሚል እርሾ ሲያመጣባችሁ ይሄን መልሱለት። እኔ ተክሉ ነኝ፣ ይንከባከበኛል። ክርስቶስ ያርመናል፣ ይኮተኩተናል። አረሙን እየነቀለ ይተላል እንጂ አትክልቱን የሚነቅል ሰው አለ? ገበሬ አለ? ጅል ነው እንጂ ምን ገበሬ ነው? ክርስቶስ ተክሎቹ ነን። አረማችን ነው